ኦሮሚያ የሰጡትን የሚያበቅል ለም አፈር ክረምት ከበጋ የሚፈሱ በርካታ ትላልቅ ወንዞች ሰፊ የከርሰ ምድርና ገጸ ምድር የውሃ ሀብት የታደለ ክልል ነው። ኦሮሚያ ሰፊ የሚታረስ መሬት፣ በተለያዩ የግብርና መስኮች ተሰማርተው አገርን መቀየር የሚችሉ የሰው ኃይል፣ ፏፏቴዎችና ሐይቆችን ጨምሮ በርካታ የተፈጥሮ ሀብቶችን በውስጡም ይዟል። የክልሉ መንግስት በዘመናዊ ግብርና ልማት ለኢንዱስትሪው እድገት ከፍተኛ ግብዓት በማቅረብ የሀገሪቱንና የክልሉን ኢኮኖሚ አድጎ የህዝቡ የኑሮ ሁኔታ እንዲሻሻል እየሰራም ይገኛል። ለዚህ ስኬት በቢሮ ደረጃ ተዋቅረው እየሰሩ ካሉ ቢሮዎች መካከል የኦሮሚያ መስኖ ልማትና አርብቶ አደር ቢሮ አንዱ ነው። የኦሮሚያ መስኖ ልማትና አርብቶ አደር ቢሮ የክልሉን ህዝብ በማሳተፍ እውቀቱን፣ ጉልበቱን እንዲሁም የተፈጥሮ ሀብቱን በማቀናጀት የመስኖ ግብርና ልማትን በዘመናዊ ቴክኖሎጂ በማገዝ ቀጣይነት ያለው ምርትና ምርታማነትን ለማረጋገጥ እየሰራ ይገኛል። የዝናብ ወቅትን ብቻ በመጠበቅ በአመት አንድ ጊዜ የሚመረተውን የክልሉን የግብርና እንቅስቃሴ በመስኖ በማገዝ በአመት ከ2 እስከ 3 ጊዜ ለማምረት እየሰራም ነው ያለው። ለዚህ ስኬት ግብዓት የሚሆን የውሃ መሳቢያ ሞተሮች መስከረም 12 ቀን በቢሾፍቱ ከተማ ለአርሶ አደሮች ተሰራጭተዋል። በዕለቱም የግብርና ሚኒስትር አዲሱ አረጋ ተገኝተው ነበር። እኛም ለዛሬ ያዘጋጀነውን ይህንን እናቀርብላችኋለን። አብራችሁን ቆዩ። በኦሮሚያ የግብርናው ምርትና ምርታማነት ለማሳደግ በሶስት ጉዳዮች ላይ በከፍተኛ ትኩረት ተሰጥቶ እየተሰራ ይገኛል። በክልሉ የሜካናይዜሽን ግብርና ማስፋፋት፣ በከተማ ዙሪያና ቆላማ አካባቢ ድንግል መሬቶችን በስፋት ማልማት፣ ወቅትን ጠብቆ ብቻ የሚመረተውን የግብርና እንቅስቃሴን መስኖን በመጠቀም በአመት ከ2 ጊዜ በላይ ማምረትና ምርት እንዲጨምር ማድረግ ከሚሰሩ ስራዎች መካከል ይጠቀሳሉ። ትኩረት አድርገን እየሰራን ነው የምንገኘው። አንዱና መሰረታዊ ነገር የአስተራረስ ዘዴያችንን ከአርሶ አደሩ ጉልበትና ከበሬ ትከሻ የማላቀቅ ነው፣ የሜካናይዜሽን ስራ ነው። በዚህም ረገድ በክልሉ ጥሩ ጅምር ስራዎች እየተደረጉ ነው ያሉት ማለት ነው። ሁለተኛው ሳይታረሱ የቆዩ መሬቶችን በከተማም በገጠርም ያሉ በከተማ ግብርናና ቆላማ አካባቢዎች ላይ በሰፋፊ እርሻዎች ያልታረሱ መሬቶችን አርሶ ያለውን ጸጋ መጠቀም ነው። ሶስተኛው ደግሞ የውሃ ሀብታችንን በመጠቀም በአንድ ጊዜ ብቻ ይታወቅ የነበረውን የእርሻ ጊዜ በተለይ በክረምትና በምህር ጊዜ የሚታወቀውን እርሻ አመቱ ሙሉ ወደ ማልማት በአመት 2 እና ከዛ ጊዜ በላይ በማልማት ምርትና ምርታማነታችንን ማሳደግ ነው ማለት ነው። የኦሮሚያ ብሔራዊ ክልላዊ መንግስት የመስኖ ልማትን በክልሉ ለማስፋፋት በትኩረት እየሰራ ይገኛል። ለዚህ ማመላከቻ ደግሞ በቢሾፍቱ ከተማ የተገነባው ጀብዱ ሞተርስ አክሲዮን ማህበር በ133 ሚሊዮን ብር ካፒታል በ2013 ዓ.ም አቋቁሟል። ጀብዱ ሞተርስ የሀገሪቱን ግብርና ሊያዘምኑ የሚችሉ ማሽነሪዎችን በተለይም ለመስኖ ስራ የሚያገለግሉ የውሃ ፓምፖችና ሌሎች ቴክኖሎጂዎችን በማምረት ላይ ይገኛል። ውሃ ሀብታችንን ከመጠቀም አንጻር ትልቅ እድል የሚሰጠን የፓምፕ ስርጭት ነው ያየነው። የኦሮሚያ ብሔራዊ ክልላዊ መንግስት ትልቅ በጀት መድቦ ከግል ባለሀብቶች ጋር ከሀገር ውስጥና ከውጭ ባለሀብቶች ጋር በመቀናጀት ይህን የመሰለ የፓምፕ መገጣጠሚያ ፋብሪካ ተክሎ እየተንቀሳቀሰ ነው ያለው። በዚህም ሂደት በየአመቱ ለአርሶ አደሮች ሪቮልቪንግ ፈንድ ተዘዋዋሪ ፈንድ መድቦ በብድር ፓምፕ እያቀረበ ነው ያለው። ይህም የውሃ አጠቃቀምና የመስኖ አሰራር ላይ የአርሶ አደሩ ባህል እንዲጎለብት ክረምት ከበጋ እንዲያለማና ምርትና ምርታማነታችን እንዲያድግ የበኩሉን አዎንታዊ አስተዋጽኦ እያደረገ ነው ያለው። በዛሬው ዕለትም ወደ 26166 ፓምፖችን ለሁሉም ዞኖች እና ከተሞች ለሚገኙ አርሶ አደሮች፣ አርብቶ አደሮችና ወጣቶች እንዲሰራጩ አድርገናል። በኦሮሚያ በመስኖ ሊለማ የሚችል ሰፊ የእርሻ መሬት፣ በግብርናው መስክ ሊሰማራ የሚችል የሰው ኃይል በተለይም ወጣቶች ይገኛሉ። በዕለቱም ከ26000 በላይ የውሃ መሳቢያ ሞተሮች ተላልፈዋል። የውሃ መሳቢያ ሞተሮች ወደ ስራ መግባት ዘርፈ ብዙ ፋይዳ እንዳለው የግብርና ሚኒስትሩ አዲሱ አረጋ አረጋግጠዋል። ተጨማሪ የግብርና መሬት ይለማል፣ የአርሶና አርብቶ አደሩ የስራ ባህልም ይቀየራል ብለዋል። ይሄ ፓምፕ በመሰራጨቱ ወደ 200,000 ሄክታር የሚሆን ተጨማሪ መሬት በመስኖ እንዲለማ አቅም የሚፈጥር ነው። ይሄ ትልቅ ትርጉም ያለው ጉዳይ ነው። ከዛም ባለፈ የአርሶ አደራችንን የአርብቶ አደራችንን የስራ ባህል የውሃ አጠቃቀም ባህል የሚቀይር ነው ማለት ነው። ክረምት ብቻ ይሰራ የነበረው ይተጋ የነበረው አርሶ አደራችን የፓምፕ ቴክኖሎጂ ድጋፍ በሚደረግበት ጊዜ ውሃውን አቅቦ ያለውን የውሃ አማራጭ ተጠቅሞ ክረምትና በጋ የማልማትና የመስራት ስራውን አጠናክሮ እንዲቀጥል ያደርገዋል። ሌላኛው የዚህ ፓምፕ ጠቀሜታ የበጋ መስኖ በሚመለከት የመስኖ ስንዴ ላይ ትልቅ እቅድ ይዘን እየተንቀሳቀስን ያለነው። ይህንን እቅድም ለማሳካት ይሄ የተሰራጨው ፓምፕ ትልቅ የሆነ አቅም የሚፈጥር ነው የሚሆነው።
እነዚህ የውሃ መሳቢያ ፓምፖች በዚህ ደረጃ ተመርተው ወደ ስራ መግባታቸው ዘርፈ ብዙ ፋይዳ አለው። የበጋ ስንዴ መስኖ ልማትን በማጠናከር ወደ ውጭ የሚላክ የስንዴ ምርት እንዲስፋፋ በማድረግ በኩል እንዲሁም የአግሮ ፕሮሰሲንግና ለወጣቶች ሰፊ የስራ እድል በመፍጠር በኩልና ለኢኮኖሚ እድገቱ ያለው ጠቀሜታ ለአብነት ጠቅሰዋል። እንደ ሀገር የያዝናቸውን ግቦች ለማሳካት ወደፊት የሚያራምደን ይሆናል። አንዱ መሰረታዊ ግባችን የምግብ ዋስትናን ማረጋገጥ ነው። ከዚህ አንጻር ክረምት ከበጋ በተለይ በጋ መስኖ ስንዴ ላይ የጀመርነው ስራ የምግብ ዋስትናን ከማረጋገጥ አኳያ እያደረገ ያለው አስተዋጽኦ ከፍተኛ ነው። ከውጭ የሚገቡ ምርቶችን የመተካት ከዛም ባለፈ ደግሞ በሀገር ውስጥ ማምርተን ወደ ውጭ በመላክ ኢኮኖሚያችንን ለማሳደግ በዚሁ ረገድ የሚኖረው ጠቀሜታ ከፍ ያለ ነው። ከዛም ባለፈ ለኢንዱስትሪ ግብዓት የሚሆኑ ምርቶችን አምርቶ ኢንዱስትሪዎቻችን በቂ ግብዓት እንዲያገኙ፣ አግሮ ፕሮሰሲንግ ፓርኮቻችን በቂ ግብዓት እንዲያገኙ ከማድረግም አኳያ ጉልህ አስተዋጽኦ ይኖረዋል። ከዛም ባለፈ በዚህ ሂደት ወጣቶች ፓምፖቹን በመጠቀም ወደ እርሻ የመግባት እድላቸው በጣም ሰፊ ነው። በዚህም ሂደት የመስኖ ስራ እንደሚታወቀው ከፍተኛ የሆነ የሰው ጉልበት የሚጠቀም እንደመሆኑ መጠን ሰፋፊ የስራ እድል በገጠር ይፈጥራል። ስለዚህ ከስራ አጥነት ጋር ተያይዞም በገጠሪቷ የሀገሪቷ አካባቢዎች በአርሶ አደሩና በአርብቶ አደሩ ልጆች ጋር የሚስተዋለውን ችግር ከመፍታት አኳያም የበኩሉን አዎንታዊ አስተዋጽኦ ያደርጋል። የኦሮሚያ ብሔራዊ ክልላዊ መንግስት የአርሶና አርብቶ አደሩ ምርትና ምርታማነትን ለማረጋገጥ እነዚህን የውሃ መሳቢያ ሞተሮችን እንዲገዙ የሚያደርገው አርሶ አደሮች ሳይጨናነቁ በ10% ቅድሚያ ክፍያ ብቻ በተዘጋጀው የተዘዋዋሪ ፈንድ ወይንም ሪቮልቪንግ ፈንድ በመመደብ ነው። በዕለቱም የተከፋፈሉት ከ26000 በላይ የሚሆኑ የውሃ መሳቢያ ሞተሮች ከ2.5 ቢሊዮን ብር በላይ መሆኑንም አንስተዋል። የፓምፖቹን አጠቃቀም፣ የመለዋወጫ ጉዳይና ተያያዥ ስልጠናዎችም እንደሚሟሉም ገልጸዋል። ዛሬ የተሰራጨው ፓምፕ ግምቱ ከ2.5 ቢሊዮን ብር በላይ ይሆናል። ይህን ፓምፕ ደግሞ በብድር በ10% ቁጠባ ብቻ አርሶ አደሩ ጋር እንዲደርስ የክልሉ መንግስት ወደ 700 ሚሊዮን ተዘዋዋሪ ፈንድ በመመደብ ይህንን ፓምፕ በቀላሉ አርሶ አደሩ እጅ እንዲደርስ እድል ፈጥሯል። ያ ብቻ ሳይሆን ለፓምፑ የሚያስፈልጉትን ከሽያጭ በኋላ ስለሚደረጉ ጥገናዎችም በቂ ስልጠና የሚያገኙበትና በየቦታው ሰርቪስ የሚሰጡባቸው ቦታዎችን የፓምፖቹን መለዋወጫዎች በበቂ ሁኔታ አቅርበዋል። ይሄ እንግዲህ በአጠቃላይ የተጀመረውን የመስኖ እንቅስቃሴ ስራ በጥሩ ሁኔታ የሚደግፍ ነው። በየአመቱም በክልሉ በመስኖ የሚሸፈነው የመሬት መጠን ከአመት አመት እያደገ እየጎለበተ መጥቷል። በመስኖ ስራም የሚሰማራው አርሶ አደራችን ባህሉ እየጎለበተ የውሃን ጥቅምም እያወቀ መጥቷል። ስለዚህ ይህንን በምናይበት ጊዜ ኢትዮጵያ በምግብ ራሷን የምትችልበት አንገቷን ቀና የምታደርግበት ጊዜ ሩቅ እንደማይሆን ነው የሚያሳየው። እንግዲህ ክረምቱን ሙሉ በጣም ትልቅ የሆነ የዝናብ መጠን ነው የምናገኘው። ያንን ዝናብ በደንብ ጠቀሜታውን አውቀን አቅበን አቆይተን ውሃን ካለመምራታችን አንድ ወቅት ብቻ አምርተን የቀረውን ጊዜ እንዲሁ የምንቀመጥበት ሁኔታ ነው የነበረው። ይህንን ለመቀየር የምናደርገው ጥረት አካል ነው። ይሄ ደግሞ ሲደመር ምርትና ምርታማነትን በማሳደግ የግብርናውን መዋቅራዊ ለውጥ የሚያመጣ በሂደትም ደግሞ ሀገራችን ወደ ኢንዱስትሪያላይዜሽን ለምታደርገው ጉዞም መሰረት የሚጥል ነው የሚለውን ለማስቀመጥ ነው። ኢንጂነር ግርማ ረጋሳ የኦሮሚያ መስኖና አርብቶ አደር ቢሮ ኃላፊ ናቸው። ቢሮአቸው የተቋቋመበትን ዋነኛ ዓላማም ጠየኳቸው። እንግዲህ ዋናው የቢሮአችን የተቋቋመበት ዓላማ አንደኛው ዝናብ ጥገኛ የሆነውን የኦሮሚያ ግብርና ማዘመን፣ በእምቅ የተፈጥሮ የውሃ ሀብታችንን በተለያዩ መንገዶች አርሶ አደሩ እንዲጠቀም ማድረግ ነው። ከዚህ አንጻር በአጠቃላይ ካሉን አንድም የመስኖ ግንባታ አውታሮችን በስፋት እና በጥራት መስራት ነው፣ መገንባት ነው። ሌላኛው እዛው ሳለ የመስኖ አውታሮቻችን ለልማት እስኪደርሱ ድረስ ደግሞ ፓምፖችን በማሰራጨት ዘመናዊ የሆኑ የውሃ ፓምፖችን በማሰራጨት እንዳልኩት የገጸ ምድሩን ውሃ የመጠቀም ሁኔታ ነው ያለው ማለት ነው። ከዚህ አንጻር አንዱ ግብ ክረምት ብቻ ያርስ የነበረውን አርሶ አደራችንን በበጋም በማረስ ከ2 እስከ 3 ጊዜ ምርትና ምርታማነቱን መጨመር ነው ማለት ነው። ከዚህ አንጻር ከዚህ በፊት ከ3 ዓመት 4 ዓመት በፊት አጠቃላይ በበጋ ይሰራ የነበረውን ይታረስ የነበረውን የመሬታችንን በ50% አሳድገነዋል ማለት ነው። ኦልሞስት ከፖቴንሻላችን 50% ደርሰናል ማለት ይቻላል። ከአጠቃላይ 6.7 ሚሊዮን ሄክታር መልማት ካለበት ከ3.5 ሚሊዮን ሄክታር በላይ አሁን
በጋ ማምረት ተችሏል። ያም በፓምፕ በባህላዊ መንገድና በዘመናዊ የመስኖ አውታሮችን በመጠቀም ማለት ነው። ሌላኛው አርብቶ አደር አካባቢ ያለውን የአጠቃላይ ኢንፍራስትራክቸር ችግር መቅረፍና የአርብቶ አደሩን የኑሮ ሁኔታ ማሻሻል ነው። ከዛ አንጻር አንድም ሰፋፊ የሆነ የውሃ ልማቶችን መሰረተ ልማቶችን በመስራት ዋነኛ የሆነውን የልማቱ ግብአት የሆነውን ውሃን ማቅረብ ነው። ከዛ አንጻር ብዙ ፕሮጀክቶችን ሰርተን አስመርቀናል። በተጨማሪም አርብቶ አደሩ በተለይ ላይፍ ስታይሉን ላይፍ ስቶክ ብቻ ላይ እንዳይንጠለጠል ከዛም የሚያገኘውን ትርፍ ደግሞ ወደ ቢዝነስ ወደ ኢንቨስትመንት እንዲያሳድግ የተለያዩ ጥረቶችን እያደረግን ያለ ነው። ከሞላ ጎደል አሁን ባለን 3-4 ዓመት ልምድ ውስጥ ብዙ ውጤታማ የሆኑ ስራዎችን ሰርተናል ማለት ይቻላል። ዘንድሮ በመስኖ ከ2 እስከ 3 ጊዜ በአመት ለማልማት ቢሮአቸው ያቀደውን ነግረውናል። በፓምፕ ብቻ የሚለማው ከ1 ሚሊዮን ሄክታር ይሻገራል ነው ያሉት። አጠቃላይ ከ3 ሚሊዮን ሄክታር በላይ ነው የታቀደው። ከዛ ውስጥ ወደ 1.1 ሚሊዮን ሄክታሩ በፓምፕ ለመስራት ነው ያቀድነው። እንግዲህ ያንን ስራ ለመጀመር ዛሬ እንደምታዩት 26168 ፓምፖችን ለማሰራጨት ተዘጋጅተናል። ስርጭቱም ጀምሯል ማለት ነው። አርብቶ አደርም አርሶ አደሩም የወሰደውን ፓምፕ በብድር መልክ ይወስድና በ3 ዓመት ጊዜ ውስጥ ምርቱን አምርቶ የሚመልሰው ይሆናል ማለት ነው። ሸጦ ይመልሳል። እስኪ በአቨሬጅ ወይም በአማካኝ በኦሮሚያ የበጋ ስንዴ መስኖ ልማት ላይ ምርትና ምርታማነቱ ምን ያህል ነው? ስንዴ ላይ እስከ 40 ኩንታል ፐር ሄክታር እስከ 70 የደረሰ አካባቢ ያለ 60 አለ። ግን በአቨሬጅ ስንወስድ ከ38 እስከ 40 ኩንታል ነው የሚያሳየው የቅርብ ጊዜ ዳሰሳችን ማለት ነው። ፓምፕ ከተረከቡ አርሶ አደሮች መካከል አርሶ አደር ገብሬ ዳኢ የቢሾፍቱ ከተማ አካባቢ ነዋሪ ናቸው። በገጠርና በከተማ ግብርና ላይ ተሰማርተው ይገኛሉ። ሁለቱንም አደባልቄ ነው የምዘራው። አሁን እኛ በቅርብ ጊዜ ወደ ከተማ የተደባለቅን ስለሆን ሰፋ ያለውንም እርሻ ጤፍና ስንዴ የምናርሳለን። አትክልትም የተለያዩ አትክልቶችን ተክለን እንጠቀማለን። በከተማ ማለት ነው። በከተማ አሁን እነዚህ የውሃ መሳቢያ ፓምፖች መቼ ነው የሚጠቀሙባቸው? እንዴት ነው የሚጠቀሙባቸው? የውሃ ፓምፖችን በጋ ተከረምት ነው የምንጠቀመው። ግን የበለጠ የምንጠቀመው ደግሞ በጋ ላይ ነው። በጋ ላይ በአመት 3 እና 4 ጊዜ ስለምናመርት እንደየ አትክልቱ ሁኔታ ማለት ነው። በ2 ወር የሚደርስ አትክልት አለ፣ በ3 ወር የሚደርስ አትክልት አለ። በአትክልትና በአትክልት መሀል ደግሞ ጋፕ አለ። እነሱን ሁኔታዎች ተጠቅመን ከ3 እና 4 ጊዜ እናመርትባቸዋለን ማለት ነው። መልካም ነው። አሁን እዚህ ቢሾፍቱ እዚያው አካባቢ ነው ያሉት። እዚህ አካባቢ መኖሩ ፋብሪካው ምንድን ነው የሰጡት ፋይዳ? የፋብሪካው እዚህ አካባቢ መኖር አንደኛ ፋብሪካው ራሱ ከሌሎች ፋብሪካዎች ይለያል። ምንድን ነው ለየት የሚያደርገው? አጠቃላይ ስለ ሞተሩ አጠቃላይ ስልጠና ይሰጣል ከገዛን በኋላ ማለት ነው። አንዳንድ ትናንሽ ችግሮች ካሉ ደግሞ መካኒኮችን ልኮ ቦታው ላይ ጥገና ይሰጣል። ሌላኛው ደግሞ በቅርበት ስላለን ሞተሩን ከሌላ አካባቢ ቀድመን እናገኛለን። አዲስ የሚመጡ ሞተሮች እንግዲህ በየጊዜው ነው የሚሻሻሉት። አፕዴት በተደረጉ ቁጥር የመጀመሪያው ቴክኖሎጂ እኛ ጋር ነው የሚደርሰው። ከኛ እያለ ነው እየሰፋ የሚሄደውና በቀረቤታ ይህን ፋብሪካ ማግኘታችን ለእኛ ትልቅ ነገር ትልቅ እድል ነው። መጠቀም የጀመሩት እነዚህ ማሽኖች እኔ አሁን የመጀመሪያ ነው ከመጀመሪያ ሁለተኛ ነው። እኔ ፋብሪካው ከተተከለ የመጀመሪያውን ሳይሆን የሁለተኛውን ሲሰጥ ነው መውሰድ የጀመርኩት። የተለያዩ ሞተሮችን ከነሱ ላይ ወስጃለሁ። ለአርሶ አደሮቹ ምን ይመክራሉ? ምን ያስተላልፋሉ መልእክት? ለአርሶ አደሮቹ ምን መክረው መልእክት እንደ ድሮ እንግዲህ አሁን በአመት 1 ጊዜ ማምረት አያዋጣም። ለምንድን ነው? መሬት ካሁን ወዲህ አትሰፋም። ለከተማ ቦታ ፎቅ እንደሚያስፈልገው ሁሉ ለገበሬም ካሁን ወዲህ መሬት ስለማትሰፋ የሚያስፈልገው ምንድን ነው? እሱ በአመት 3 ጊዜ 4 ጊዜ እያሰፉ መሄድ ማለት ነው። ማምረት ማለት ነው። መብቴው ይሄ ነው። በከተማ ፎቅ ነው ተደራራቢ እያደረግክ በሄድክ ቁጥር የአየር ክልሉ እስከፈቀደልህና መሬቱ መሸከም እስኪችል ድረስ ፎቅ መስራት ነው። ይሄንንም ደግሞ 3 እና 4 ጊዜ ማምረት ነው። ይሄው
አርሶ አደር ድንቁ ጅሩ በቢሾፍቱ ከተማ አስተዳደር የኪሎሌ ወረዳ ነዋሪ ናቸው። በመስኖ ልማት ግብርናን በዘመናዊ መንገድ ማልማት ከጀመሩ ወዲህ ከፍተኛ ጥቅም አገኘሁ ይላሉ። እኔ ያገኘሁት ቤተሰቦቼ ከዚህ በፊት ያላገኙትም ያላዩትም ብር ነው ያገኘሁት። እኔ በተለያየ ጊዜያት በምሰራው ስራ በመጀመሪያ ዓመት ሳመርት 1.3 ሚሊዮን ብር ነው ያገኘሁት። በሁለተኛ ዓመት 1.7 ሚሊዮን ብር ነው ያገኘሁት። በአራተኛው ዓመት ላይ 10 ሚሊዮን ብር ነው ያገኘሁት። በዛኛው የመጀመሪያው ጊዜ በ845 ሺህ ብር ኒው ሆላንድ ትራክተር TD 595 የሚባል ኤሮፕ ስታንዳርድ ነው የገዛሁት። በሁለተኛ ዓመት ፊያት 180 የፈረስ ጉልበት ትራክተር ነው ገዛሁት። አሁን ሁለት ትራክተሮች፣ አንድ አፖሎ የሚባል የውቃ ማሽን እና የጤፍ ማሽኖች አሉ። ጠቅላይ ሚኒስትር አብይ አህመድ ዶክተር የተከበሩ ናቸው። ባወጡት እቅድ መሰረት የኛ መሬት ብታየው እዛ አካባቢ ሄደ ሰፊ መሬት በጋ ምንም አይነት ነገር ያልተለማበት ከብት ብቻ የሚሄድበት አይደለም። የአካባቢ ህዝብ ኢትዮጵያን ቀልቦ ሌላ አገር መቀለብ የሚችል መሬት ነው አለ። ያ መሬት እንደዚሁ በጋ 3 ወር ብቻ ሰርተን 9 ወር ሙሉ የሚቀመጥበት ነበር። ያን ነው እንግዲህ ደህንነትን ወደ ማይታይ ደረጃ ለማድረስ በአካባቢ ላይ እንዳይታይ ለማድረግ በዚህ ጀብዱ ሞተር በ320 ሺህ ብር መጀመሪያ በ10% ከፍዬ ወሰድኩት። ያንን በአመቱ 320 ሺህ ብር በላይ ላይ የነበረው ዕዳ ጨርሼ ምንም አይነት ዕዳ የለብኝም በአሁኑ ሰዓት። ምንድነው እሱ በዚህ ሞተር ይሄ ሞተር ስታየው ትንሽ ይመስላል። 1 ኪሎ ሜትር ላይ ትልቅ የውሃ ፍጆታ ነው የሚያቀርበው። በ1000 ሜትር ላይ ማለት 1 ኪሎ ሜትር ላይ ማለት ነው። ያ ማለት 10 ሄክታር ማልማት የሚችል ከሰራበት ሌትም ቀንም ምንም አይነት ድምጾ የማይሰማ ሞተር ነው ብዬ ነው። እውነቴን ነው። ፕራይም ሚዲያም አርሶ አደር ድንቁ በመስኖ ግብርና ልማት ከፍተኛ ጥቅም አግኝቻለሁ ያሉትን ለማረጋገጥ ቀጠሮ ይዘን ተለያየን። በቀጠሯችን መሰረትም የአርሶ አደር ድንቁ ቀዬ ተገኝተን ይህንን ታዝበናል። ስራው ቆንጆ ነው። በራስ ጊዜ ተንቀሳቅሰ የሚሰራው ስራ ነው። ግን ትልቁ ችግር ያልዘመነ በመሆኑ አባቶቻችንም አያቶቻችንም ሲያርሱት የነበረው በበሬ ጫንቃ ስለነበረ ይሄን ከራስ አልፎ ወደ ሌላ የማይሄድ ነበረ። እኛም ከነሱ ላይ ተቀብለን በተወሰነ ዲስታንስ ላይ የዚህ አይነት ስራ ስንሰራ ነበረ። ግን ያ አዋጭ ስላልነበረ ወደ ተሻለ ነገር ማምጣት የግድ ስለነበር ወደ ሌላ ስራ መግባት አስገድዶ ወደ ሌላ ስራ ገብተናል። አንደኛ ህይወት መለወጥ የግድ ነው። ህይወት አንተ ራስህ ስትለወጥ ደግሞ አካባቢውን ሰውን ትለውጣለህ፣ ህብረተሰብን ትለውጣለህ፣ አገርን ትለውጣለህ። በዛ ነው እንግዲህ አሁን ወደ ተሻለ ነገር መምጣት አለብን ብለን ጥርሳችን ነክነን ስራ ስሰራ ነበር። እኔ በተለይ በእርሻ ላይ ትልቁ እርሻ በጣም ነው የምወደው። ሌትም ቀንም ነበር የምሰራው። ግን በበሬ ይሄን ያህል ውጤት ማግኘት በዚህ አካባቢ ላይ ቲማቲም እና ሌላ ሽንኩርቶች ቢሰሩ ውጤታማ መሆኑን እፈልግ ነበር። ግን ጉልበት ባለመኖሩ በወቅቱ ችግር ነበር። ግን እኔ ያው ያለውን ነገር ተጠቅመን በ1980 አካባቢ ላይ 89 አካባቢ ላይ እነኚህ የምታዩትን ትንሽ ሞተሮች 2 ሞተሮች አንድ ጊዜ አዳማ ሄጄ በ9000 18000 ብር አውጥቼ ገዛኋቸው። ሁለቱን አንድ ላይ እነኛ ሁለቱ አንዱ ሳላወጣ በአንደኛው ብቻ 7 ቀርጥ ማለት ለ2 ሄክታር ሩብ ጉዳይ 2 ቀርጥ ቲማቲም 2 ቀርጥ ቲማቲም 2 ቀርጥ ሽንኩርትና
ሌላውን ደግሞ 5 ቀርጥ 1 ሄክታር ከሩብ ቲማቲም ተከልኩ ለመጀመሪያ ጊዜ። ያን ስተክል አጋጣሚ ሆኖ መልካም ገበያውም ቆንጆ ነበረ። የሰውም ጉልበት ቆንጆ ነበር። በዛ በሰራሁት ውጤት አንድ ሽንኩርት ወደ ውጭ የሚላክ ሽንኩርት ነበረ። ፋሮ ቤዚክ ኦኒየን የሚባል ነው። እሱን ከውጭዎች አምጥቼ ለመጀመሪያ ጊዜ 210 ሺህ ብር ሰርኩ ያን ሽንኩርት አንድ ቀርጥ። በአጠቃላይ ከቲማቲሙ ጋር 1.3 ሚሊዮን ብር ነው የሰራሁት። እኔ መነሻ የምታዩት እቺ ትንሿ ሞተር በዛን ጊዜ የተገዛች አሁንም ትሰራለች። በአንድ ጊዜ እነኛ ሞተሮች ነው ወደ ወንዝ ይሄ ነበር። በዚህ ጋሪ አጋጣሚ ፈረሱና ልጁንም ወስዶ የሞላ ውሃ ውስጥ ከተተ ፈረሱ። ከዛ ውስጥ አውጥተን ልጁን መጫኛ እዚህ ላይ አስረን ነው ያወጣ ነው ሞተሯን የት እንደገባች ለመፈለግ። ከዛ ልጁን እዚህ ጋር አስረን ውሃ ውስጥ የሞላ ውሃ ውስጥ ነው። ከዛ ውስጥ ያን ልጅ በእግሩ ጎትቶ አወጣትና ከዛ ውስጥ አውጥተን አስጠርገን ያ ሞተር ይኸው አሁንም አለ ይሰራል። በዛ ሞተር ነው እንግዲህ በዛ ሞተር እንደውም አዲሱ ሞተር ሳልጠቀም በተከታታይ 3 አመት ያ ሞተር ነው ያገለገለኝ። አንዱ እኔ ግን ሁለቱን በልክ ነው የነበረው ወደዚህ የገባሁት። አንዱ አይበቃኝም ብዬ ነው አንዱ ሳልፈታው ከታሸገ ውስጥ ሁለቱ አንዱ ሸጥኩት መጨረሻ ላይ። ምክንያቱም ሸጥኩት እሱን አንደኛው ብቻ ቢያንስ 7 አመት በተከታታይ ይኸው አሁንም ይሰራል። ስለዚህ አሁን ወደ ተሻለ ነገር ለማምጣት ሲባል 1.3 1.7 በሶስተኛ አመት ትርፉ 300 ሺህ ብቻ ነበር። የገበያው ሁኔታ ትግር ስለነበረ 7 ሄክታር ሰርቼ 7 ሚሊዮን ብር ነው ያመረትኩት። 7 ሚሊዮን ብር ይሄን ብር ሳመርት ማንም ሰው ቤተሰቦችም እኔ ቤተሰቦቼ ትልቅ ቤተሰብ ሰውሬ ይሄን ብር አይቶ አቅም እና በዛ ሰዓት ይሄን ሳደርግ በሁለተኛው አመት ላይ ይሄንን ኒው ሆላንድ ቲዲ 595 በሁለተኛው አመት 1.3 ሚሊዮን ቢያገኘው ጊዜ 845 ሺህ ብር ነው አንድ ሆላንዳዊ ያለ እዚህ ያመጣልኝ። እና ከዛ በኋላ ወደ ገባው ወደ ዘመናዊነት ወደ እርሻ ወደ ተሻለ ነገር በጋም በሙሉ በመኪና በማሽን ነው ማርሰው። የራስን ዓለም የጎረቤት በአጠቃላይ አካባቢውን በሙሉ እኔ ነበር ሳርስ የነበረው። እና ሰው በማሽን ሲታረስ ምን አይነት ለውጥ እንዳለው አሳይቻቸዋለሁ። በመኪናና በበሬ ምን ለውጥ እንዳለው አሳይቻቸዋለሁ። እና አሁን ምንድነው እሱ የዘር መዝሪያ ስለሌለ ብቻ ለዘር ነው እንጂ በሬ የምንጠምደው በጋ ላይ በሬ አንጠምድም። በመኪና ነው የሚያርሰው ህዝቡ ራሱ በሙሉ ቀበሌው ማለት ይችላል በመኪና ነው የሚያርሰው። ከአንድ ጠንካራ ወንድ ጀርባ ጠንካራ ሴት አለች እንደሚባለው የአቶ ድንቁ ባለቤትም ስለ እድገታቸው ጠየኳቸው። እንግዲህ የኔ እገዛ እሱ በተለያየ ቦታ መስራት የሚገባውን ነገር ሰርቶ ያመጣል። በሚያመጣበት ሰዓት እኔ ደግሞ ቤት መስራት የሚገባኝን ነገር እሰራለሁ። ሰራተኛ ካለ ሰራተኛ ወደሚሄድበት አሰማራለሁ። እሱ በሌለበት ሰዓት ማለት ነው። በቃ የሚያስፈልገኝን ነገር ሁሉ ማድረግ የሚገባኝን ነገር ሁሉ አደርጋለሁ። ላሞች አሉ፣ ላሞች አልባለው። ወተት ይከራያል። ወተት የሚናጥ ከሆነ እንንጣለን። አይብ የሚሸጥ ከሆነ አይብ እንሸጣለን። ማለብ ያው ለራሴ አልባለሁ ልጆች በሌሉበት ሰዓት ማለት ነው። ውሃ ሰጣለሁ፣ ምግብ ሰጣለሁ። ለከብቶች ማድረግ የሚገባውን ነገር ሁሉ አደርጋለሁ ከምንም በፊት ማለት ነው። በሰዓት ምግብ ካልበሉ በሰዓት ውሃ ካልጠጡ ያንን የሚሰጡት ወተት አይሰጡም፣ ይቀንሳሉ። ስለዚህ በደንብ መከታተል ያስፈልጋቸው። በቀን አሁን ያው በፊት ብዙ ከብቶች ነበሩን። ከብቶቹ ላሞቹ ሸጥናቸው። የሸጥንበት ምክንያት ወተት ከዚህ ደብረ ዘይት የሚወሰድበት ከባድ ነው። ቢሾፍቱ ማድረስ ከባድ ነው። እንደገና ደግሞ ውሃ የለንም ነበር። ለከብቶቹ ውሃ ያስፈልጋቸዋል። መኖ ደግሞ ከደብረ ዘይት ነው የሚመጣው። አዎ ከቢሾፍቱ ነው መኖ የሚመጣው። ከቢሾፍቱ ሲመጣ ማምጫ የለንም ትራንስፖርት። በዛ ምክንያት ከብቶች ቀንሰን አሁን 1-3 ከብቶች አሉን። በቀን እስከ 10 ሊትር እስከ 15 ሊትር እናልባለን። የግብርና ሚኒስትሩ ለአርሶና አርብቶ አደሮች እንዲሁም ለወጣቶች መልእክት አስተላልፈዋል። የኦሮሚያ መስኖና አርብቶ አደር ቢሮም ይህንኑ መልእክታቸውን አስተላልፈዋል። በዚህ አጋጣሚ ማስተላለፍ የምፈልገው መልእክት ምንድነው? አርሶ አደራችን አርብቶ አደራችን ይሄ ፓምፕ የሚደርሳቸው ወጣቶች ፓምፑን በአግባቡ እንዲጠቀሙ ነው። በየደረጃው ያሉ
የመንግስት መዋቅር አካላት ከመስከረም 30 ወዲህ ማለት ነው የመስኖ ወቅት በተለያዩ አግሮ ኢኮሎጂዎች ከአሁን ጊዜ ጀምሮ ከመስቀል በዓል በኋላ የሚጀመር ስለሆነ እስከ መስከረም 30 በእያንዳንዱ አርሶ አደር እጅ እንዲደርስ ሁሉም ርብርብ እንዲያደርግ በአደራ ጥሪ ማስተላለፍ እፈልጋለሁ። ከዛም ባለፈ ደግሞ ፓምፖቹን በአግባብና በስርዓት እንዲጠቀሙበት በብድር የሚሰጥ እንደመሆኑ መጠን ደግሞ ተጠቅመውበት አምርተው ከሚያገኙት ገቢ በስርዓት ማለት ነው የሚገኘውን ገቢ ተጠቅመው ያለባቸውን የፓምፕ ዕዳና ብድር በወቅቱ እንዲመልሱ የሚል መልእክት ማስተላለፍ እፈልጋለሁ። ዋናው ፓምፖቹም የሚሰራጩት ዘመናዊ የመስኖ አውታሮቹም የሚሰሩት ሞቢላይዜሽኑ የሚካሄደው አርሶ አደራችን ተነቃቅቶ የግብርና ስራውን በመስራት ከሁለትና ከዛ ጊዜ በላይ አምርቶ ምርትና ምርታማነቱን በማሳደግ የምግብ ዋስትናው እንዲያረጋግጥ ስለሆነ ሁሉም አርብቶ አደር በዚህ ረገድ መንግስት የያዘውን ዓላማ መሰረት በማድረግ እንቅስቃሴ እንዲያደርግና ወደ ስራ እንዲገባ ለማለት ፈልጋለሁ። አርሶ አደር ድንቁ ጅሩ ለአርሶ አደሮች መልእክትም አስተላልፈዋል። በበሬ ለውጥ ስለማይገኝ ወደ ዘመነ እርሻ መቀየር የግድ ስለሚል ሁሉም ገበሬ በተለይ ኦሮሚያ ውስጥ ያለው ሰፋፊ መሬቶች አሉ። ያን መሬት በአግባቡ በማሽነሪ ተጠቅመን ማግኘት አለብን። በኢንቨስትመንት መስክ ለመሰማራት የቢሾፍቱ ከተማ አስተዳደርን የጠየቁት ጥያቄ እስካሁን እንደተጓተተባቸው በቅሬታ መልክ ነግረውናል። እኛም ይህንን ፕሮግራም የሚከታተሉ የቢሾፍቱ ከተማ አስተዳደር የኢንቨስትመንት ጽሕፈት ቤት ችግራቸውን ተረድቶ መፍትሄ እንደሚያበጅላቸውም እናስባለን። ለዛሬው ያዘጋጀነው በዚሁ አበቃን። ሰላም።